እንግዲህ በስተመጨረሻ ቲና ትሁትን አሳልፋ ለተመስገን ሰጥታዋለች ማለት ነው። ትሁት ለእህቷና ለልጇ ስትል ይህን ሁሉ መስዋዕት እየከፈለች ትገኛለች ማለት ነው። ውድ ቤተሰቦቼ እናም እንዴት እንዳደረገቻት ወደ ሴራዋ ውስጥ አስገብታለች ነው እያልኩኝ ያለሁትኝ። ውድ ቤተሰቦቼ ትሁት ከዛ ቤት ሙሉ በሙሉ እንድትወጣና ቲና ወደዛ ቤት ለመግባት ከፍተኛ ተግዳሮት እያደረገች ያለችው ቲናን እያባረረቻት ያለችው ትሁት መሆኗን በሚገባ ስለምታውቅ ትሁትን ከዛ ቤት ማባረር የመጀመሪያ ስራዋ ሆኖባታል ቲና ማለት ነው። እናም በስተመጨረሻ እሷ ያሰበችው ነገር ሙሉ በሙሉ የተሳካላት መሆኑ በጣም በበኩሌ እኔ በጣም ከፍቶኛል ማለት ነው። ውድ ቤተሰቦቼ እስኪ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። የቲና አስተሳሰብ ሙሉ በሙሉ እየተከናወነላት መሆኑ በበኩሌ እሷ እንዳሸነፈች ነው የምቆጥረው ማለት ነው። ውድ ቤተሰቦቼ ቢሆንም ግን የካሌብ አባት በወጥመዷ ውስጥ እንደማይገባ ፍጹም እርግጠኛ ነኝ ማለት ነው። ምክንያቱም ኤደንና ዳንኤል ለካሌብ አባት ቀኝ እጅ በመሆናቸው ምክንያት ሴራዋን የቲናን ሴራዋን በሙሉ እያጠኑ እየተከታተሏት ስላሉ እንደሚደርሱባትና ቀድሞውኑ የእሷ ጥፋት ላይ እጃቸውን አስገብቶ እሷን እንደሚያስቀሩ በሚገባ እኔ ሀሳብ አለኝ ማለት ነው። ውድ ቤተሰቦቼ እናም በስተመጨረሻ ተመስገን ቲናን ማለት ትሁትን አግኝቶ ወደ ፈለገበት ሊወስዳት ጫፍ መድረሱ ይታወቃል። ውድ ቤተሰቦቼ እናም ትሁት ከተመስገን ጋር ትሄዳለች ወይስ እነ ካሌብ አባት ያስጥሉታል? እንዴት ነው የምታስቡት? እስኪ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦቼ እኔ እስካሁን ድረስ የካሌብ አባትና የካሌብ አባትን ቤተሰብ ሙሉ በሙሉ በቲና እጅ ላይ ጥላ ለነሱ አሳልፋ በመስጠቷ እኔ በበኩሌ ምንም ትክክል አይደለችም ነው የሚለው። ውድ ቤተሰቦቼ እናም ከነሱ ጋር እውነት ፊት ለፊት አፍርጣ ለካሌብ አባት መናገር ስትገባ ያደረገችው ተግባር ልክ አይደለም ነው። ውድ ቤተሰቦቼ ምንም ቢሆን ከእሷ ጋር ለረጅም ጊዜ ብዙ ፈተናዎችን እያለፉ የመጡ ቤተሰብ ስለሆኑ እሷ ያደረገችው ተግባር ለዚህ የሚመጥን አይደለም እላችኋለሁ። ውድ ቤተሰቦቼ እስኪ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦቼ እናም በስተመጨረሻ የካሌብ አባት እጅግ በጣም ቀስሙ ተሰብሮበታል፣ በጣም ተጎድቷል ነው ማለት ነው። ምክንያቱም ትሁትን ፈጽሞ በዚህ ደረጃ አልጠበቃትም። እናም እሷ አሳልፋ በስተመጨረሻ በመስጠቷ ምክንያት እጅግ በጣም አዝኗል ማለት ነው። ውድ ቤተሰቦቼ እናም ኤደንና ዳንኤል ለካሌብ አባት ቀኝ እጅ በመሆን በዚህ ሰዓት ሁሉም መረጃ እያቃበሉ እያመጡ ነው የሚገኙት ማለት ነው። ምንም እንኳን ትሁት ወዳ ባታደርገውም እሷ እያደረገችው ያለው የድርጅቱ ካርታ ትሁት እንደሰጠቻቸው አድርጎ ትሁት ከነ ቲናና ከተመስገን ጋር አብራ እንደምትሰራ ለማስመሰል ብሎ ከእሷ ጋር ወደ እሷ ጋር በመጡበት ሰዓት የድርጅቱን ካርታ አስመስሎ አሰርቶ ትሁት ኮሞዲኖ ላይ እንዲቀመጥ አድርጎ ደግሞ ያንን ካርታ ይዛ እንድትመጣ በስልክ ስደውል አባትየው የካሌብ አባት ስልኩን ስላነሳ ምን አይነት ካርታ ነው በማለት ጠርጥሮ ለኤደን ምስጢሩን ቢያጋራም በስተመጨረሻ ኤደን እስከ ቤት ድረስ ሄዳ የትሁትን ኮሞዲኖ ፈልጋ ፈትሻ ያለውን ነገር በሙሉ ወረቀቱን ይዛ መጥታ ለአባትየው እንደሰጠችው ግልጽ ነው። እናም ይህ ካርታ አስመስሎ የተሰራ ነው። እናም
ትሁት ከነ ቲናና ከነ ተመስገን ጋር የተባበረች እየሰራች መሆኑን ለማስመሰልና በሷ እነሱ ተስፋ እንዲቆርጡ በማሰብ ቲናና ተመስገን የቲና ስራ ነው፣ የቲና ሴራ ነው። ቢሆንም በስተመጨረሻ ኢደንን ቲናና ትሁትን እንድትከታተል የካሌብ አባት በማድረጉ ምክንያት የተከታተለቻት ባለችው ሰዓት ቲና የድርጅቱ ካርታና ማተሚያ በእጄ ነው ያለው ብላ በስልክ ስታወራ ሰምታለች ማለት ነው ኢደን። እናም ውድ ቤተሰቦቼ ይህን ነገር ቀደም ብሎ አውቆ ትሁትን አሁን እሷ ካለችበት ሁኔታ ያስመልጣታል ወይስ ትሁትን ተመስገን ይዞ ይሄዳል ብላችሁ ታስባላችሁ? ውድ ቤተሰቦቼ እስኪ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦቼ። እናም ኢደን ሙሉ በሙሉ ያለውን ነገር ሰምታለች። እናም ሂዳ ለካሌብ አባት ምስጢሩን እንደምትነግረው ተስፋ አደርጋለሁ ውድ ቤተሰቦቼ። ቢሆንም በስተመጨረሻ ላይ ዳንኤል የተከታተላት ትሁትን ሲመጣ ጊዜ ቤት ላይ የተመስገን ቤት ደርሶ ወደ ቤት ሲገባ እጅግ በጣም ከፍተኛ ጉዳት በማድረሱ ምክንያት እነሱ እየወጡ ሳለ እጅግ በጣም ከፍተኛ ጉዳት አድርሶበታል ዳንኤል ላይ ማለት ነው ተመስገን። እናም ውድ ቤተሰቦቼ በዚህ ምክንያት የሚቀሩ ይመስላችኋል ወይስ ይህንን ፖሊስ ይዞ እነሱን ወደ ህግ ቤት የሚወስዷቸው ይመስላችኋል? ውድ ቤተሰቦች እስኪ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ እያልኩኝ ውድ ቤተሰቦቼ የድራማ እጅግ በጣም አጓጊ ደረጃ ላይ መድረሱ ይታወቃል። ቢሆንም አሁንም ቢሆን ትሁት ከተመስገንና ከቲና ጋር መተባበሯን አቁማ ሙሉ በሙሉ ያለውን ምስጢር በመናገር ከካሌብና ከካሌብ አባት ጋር ከኤደንና ከዳንኤል ጋር አብሮ አንድ ላይ ሆና መስራት እንዳለባት ሙሉ በሙሉ እኔ በበኩሌ ያለኝ አስተያየት ይሄ ነው። እናም ውድ ቤተሰቦቼ እናንተስ ሀሳብ አስተያየታችሁን እስኪ ኮመንት ሴክሽን ላይ አስቀምጡልኝ። በስተመጨረሻም ዳንኤል በመመታቱ ምክንያት እጅግ በጣም ከፍተኛ ወንጀል ውስጥ ገብቷል ማለት ነው ተመስገን። እናም ቢሆን እሱ ሰውዬ እስካሁን ድረስ ሴራውን ከዛ ቤት እጁን ማንሳት ባለመቻሉ ምክንያት ወደፊት ምን እንደሚገጥመው ሁላችንም መገናዘብ ግልጽ ነው ማለት ነው ውድ ቤተሰቦቼ። እናም ቢሆን ትሁት አሁን እየወሰደችው ያለችው እርምጃ ትክክል አይደለም። ምክንያቱም የካሌብ አባት እጅግ በጣም ከፍተኛ አደጋ ላይ ጥላ በመሄዷ እስኪ ያላችሁን ሀሳብ አስተያየታችሁን አስቀምጡልኝ። እስካሁን ድረስ በበኩሌ የነበረኝ ሀሳብ አስተያየት ይህን ይመስላችኋል? እናም እስካሁን ድረስ ይህን ቻናል ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጋችሁ እና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን ማለት ነው። ውድ ቤተሰቦቼ ቀጣዩን ክፍል አንድ ላይ ለማየት እጅግ በጣም ከፍተኛ ጉጉት ላይ ነን ያለነው። በያላችሁበት ሰላማችሁ ይብዛላችሁ። ቻው ቻው።